ጉልቻ ቢለዋወጥ ወጥ አያጣፍጥም። ቸርች በመለዋወጥ የሚመጣ ህይወት ለውጥ የለው። በየሚዲያው ስምህን የሚያጠፉ ሰዎች አሉ። ምራቄን አክቱ ብልባችሁ ትፈወሳላችሁ። ለምን ዝም አልካቸው? እውነት ስላላቸው ነው ወይስ ለምንድን ነው? እኔ ይህንን የጽድቅ ወሬ በማውራቴ ምንም አይነት ቻሌንጅ ቢመጣብኝ እስከ መጨረሻው ጋፈጣለሁ እንጂ ወደኋላ ልመለስ አልችልም። በሚዲያ ላይ እንደኔ አይነት ነብይ የለም፣ እንዲሁም ደግሞ እንደኔ አይነት ነብይ አይነሳም ብለህ ነበረ። የሚያደርጉትን አያውቁምና ይቅር በላቸው። የኔ ትልቅ አሳዳጆቼ የገዛ ወዳጆቼ ናቸው። የጽድቅ አገልግሎት በኩል ዓለም አቀፍ ቤተክርስቲያን ባላደራ ነው። ይህን አደራ እንዴት ልትቀበለው ቻልክ? ትላንትና ስለነሱ የጸለይኩላቸው፣ ያስተማርኳቸው፣ አካሄድ ያሳየኋቸው፣ ከእጄ ያበላኋቸው፣ ያጠጣኋቸው፣ ያለበስኳቸው ጭምር ጠላቶቼ ሆነው ሲያሳድዱኝ አያለሁ። የምታስተምራቸው ትምህርቶች በጣም የሚገርሙ ናቸው። እኔ እንደማውቀው የኤፌሶን መጽሐፍ ትምህርት፣ መንፈሳዊ እድገት፣ ጸጋው ባንተ አለ የመሳሰሉ ትምህርቶች በጣም የሚገርሙ። እኔ ለነሱ ምለው ጌታ እንዳለው ለሚገርፉት፣ ለሚሰድቡት፣ ለሚወጉት፣ ለሚተቹት የሚያደርጉትን አያውቁምና ይቅር በላቸዋል። ወደ አእምሯቸው እንዲመለሱ፣ ወደ ልባቸው እንዲመለሱ ጌታ ይቅር እንዲላቸው ስለነሱ ማለዳለሁ። የኔ